Iran's missiles are changing. Instead, Iran's missiles are getting smarter. የኢራን ሚሳኤሎች እየተቀየሩ ይገኛሉ ተብሏል። ያ ማለት ግዙፍ እየሆኑ ወይም ረጅም ርቀት እየተጓዙ አይደለም፣ ይልቁንም የበለጠ ብልጥ እየሆኑ መጥተዋል። ጦርነቱ በስድስተኛ ወሩ ላይ የሚገኝ ሲሆን ፔንታጎን አንድ ያልተለመደ ነገር አስተውሏል። ኢራን ጥቂት ሚሳኤሎችን እየተኮሰች ነው፣ ነገር ግን ለማክሸፍ በጣም አስቸጋሪ እየሆኑ መጥተዋል። አንዳንዶቹ በከፍተኛ ሁኔታ አቅጣጫቸውን በመቀየር ኢላማቸውን ከመምታታቸው በፊት የበረራ መስመራቸውን ሁለት ጊዜ ይለዋውጣሉም ተብሏል። እንደ አሜሪካ የደህንነት መረጃ ከሆነ የኢራን ሚሳኤሎች የበለጠ ዘመናዊ የሆኑ ነው። አንዳንዶቹ ሚሳኤሎች የበለጠ ትክክለኛነት ባለው መልኩ ኢላማቸውን እየመቱ ሲሆን፣ ሌሎቹ ደግሞ የአሜሪካን የአየር መከላከያ ስርዓቶችን ለማደናገር ከድሮኖች ጋር አብረው ይሰራሉ። የአሜሪካ ባለስልጣናት እንደሚሉት የጦርነቱ ስልት ከጠበቁት በላይ በፍጥነት እየተቀየረ መጥቷል። Iran took the blows and Iran hit back hard and increasingly accurately. ዳሩ የጦርነቱ ሰዓት በመካከለኛው ምስራቅ ብቻ ተወስኖ አልቀረም። የአሜሪካ ውጭ ጉዳይ ሚኒስቴር በዓለም ዙሪያ ለሚገኙ አሜሪካውያን ዜጎቹ ከፍተኛ የሆነ የደህንነት ጥንቃቄ ማስጠንቀቂያ አስተላልፏል። ሚኒስቴሩ ባወጣው አስቸኳይ መግለጫ ኢራንና ደጋፊዎቿ ከመካከለኛው ምስራቅ ውጭ ባሉ ሀገራት በሚገኙ የአሜሪካ ኤምባሲዎች፣ ዲፕሎማሲያዊ ተቋማትና አሜሪካውያን በሚበዙባቸው ቦታዎች ላይ ጥቃት ሊሰነዝሩ እንደሚችሉ በማሳሰብ ዜጎቹ ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። እናም ለዛሬ ከኢትዮጵያውያኑ ስደተኞች ያልተሰማ ሰቆቃ እስከ ተራራ ሰባሪዎቹ የኢራን ባንከር በስተር ቦምቦች፣ ከኢራን ዘመናዊ ሚሳኤሎች እስከ አሜሪካ የፖለቲካ ውጥረት ያሉትን አበይት የዓለም አቀፋዊ ሁነቶች በሳሎን ተረካችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በትውልድ ሀገሩ በጥልቅ ድህነት ውስጥ የተወለደውና አነስተኛ የህይወት ዕድል የነበረው ህይወት መሐሪ ወደ ሳውዲ አረቢያ ለመድረስ በማሰብ አደገኛውን የኮንትሮባንድ መንገድ በመጠቀም ከኢትዮጵያ ወጥቶ በቀይ ባህር በኩል ወደ የመን ተጓዘ። ራጎ በመባል በሚታወቀውና በየመንና ሳውዲ አረቢያ መካከል በሚገኘው አስፈሪ የድንበር ቀጠና ውስጥ ለሁለት ዓመታት ከቆየ በኋላም በድንበር ጠባቂዎች ተይዞ ወደ እስር ቤት ተወረወረ። በመጨረሻም የካቲት 28 ቀን 2018 ዓ.ም በሰሜን ምዕራብ የመን በሚገኘው ሰዓዳ በተባለ የስደተኞች ማቆያ እስር ቤት ላይ አሜሪካ ባካሄደችው የአየር ጥቃት ህይወታቸው ካለፈው በአስርቶች የሚቆጠሩ ኢትዮጵያውያን መካከል አንዱ ሆነ። በማግስቱ እኩለ ቀን ላይ የህይወት ወላጆች ትግራይ ውስጥ በሚገኘው ጽራኤ ወረዳ ከሚኖር ጎረቤታቸው ዘንድ የልጃቸውን በአሜሪካ ሚሳኤል የመርገፍ ዜና ሰሙ። ቤተሰቡ በዜናው እጅጉን ደነገጠ የሚለው ዘገባው፣ ምክንያቱም የአሜሪካ ጥቃት ከመከሰቱ አንድ ቀን በፊት ልጃቸውን አናግረው ስለነበረ ነው ይለናል። በወቅቱ ልጃቸውም በቅርቡ ይለቁናል፣ እንገናኛለን ብሏቸው ነበርም ተብሏል። ልባቸው የተሰበረው አባቱ መሐሪ አካዛ ሲናገሩ እንደ ወላጅ ለመቀበል በጣም ከባድ ነበር፣ ልናልፈውም አልቻልንም ሲሉ ሐዘናቸውን ገልጸዋል። በሰሜን ኢትዮጵያ ትግራይ በሚገኘው ቤታቸው ከባለቤታቸው ጎን ተቀምጠው ከልጃቸው ጋር ከተነጋገሩ ከጥቂት ሰዓታት በኋላ ዓለማቸው እንዴት እንደፈረሰች ለመረዳት ሲታገሉም ነበር። ልጄ ማለፉን አሁንም ማመን አልቻልኩም፣ አንዳንድ ጊዜ ተመልሶ ይመጣል እያልኩ ለራሴ ነግረዋለሁ። እናም ስልኩን እጠብቃለሁ። እንዴት ማመን እችላለሁ? ልጄን በአግባቡ ለመቅበር እንኳ አልቻልኩም ሲሉም የትራምፕ አሜሪካ የጣለችባቸውን ሸክም ለዘጋቢው ነግረውታል። እናቱ መብራት ገብሬም እምባይናቸውን እየሞላው አሜሪካ ልጄን ኩራቴን ገደለችብኝ ለምን ሲሉም ዶናልድ ትራምፕ እንጂ ማንም የማይመልሰውን ጥያቄ ወደ ሰማይ ወርውረዋል። በሁቲዎች ቁጥጥር ስር ባለው የሰሜን ምዕራብ የመን የስደተኞች ማቆያ ማዕከል ላይ አሜሪካ ባካሄደችው የአየር ጥቃት ቢያንስ 68 ኢትዮጵያውያን ስደተኞች ሲገደሉ 47ቱ ደግሞ ቆስለዋል። ከጥቃቱ የተረፉትና ከሚድል ኢስት ሚዲያ ጋር ያወሩት እንደሚሉት በጥቃቱ የተገደሉት ኢትዮጵያውያን ወንዶች ሲሆኑ አብዛኞቹም በሃያዎቹ የዕድሜ ክልል መጀመሪያ ላይ የሚገኙ ናቸው። የህይወት መሐሪ ወላጆች ሐዘን በኢትዮጵያ ውስጥ የብዙዎችን ሐዘን ያንጸባርቃል። ጽሩይ ኃይሉ በአሜሪካ የአየር ጥቃት ከተገደሉት ወጣቶች ሌላው ነበር። ከአራት ልጆች መካከል የመጀመሪያው የሆነው ኃይሉ አባቱ በህፃንነቱ የሞተበት ሲሆን እናቱ እስከ 22 ዓመቱ ካሳደገችው በኋላ ወደ የመን ተጓዘ። የ47 ዓመቱ እናቱ ብርሃነ አካዛ እንደተናገረችው ኃይሉ ህልሙን ለማሳካት በ2016 የመን ገብቶ የቤተሰቡ ዋና አስተዳዳሪ ሆነ። ወላጅ እናቱ ስለሞቱ ሲናገሩም ነፍሴ ተሰብራለች፣ እርሱ ሁሉ ነገሬ ነበር ብለዋል። ልጄ ብቻ ሳይሆን ከ12 ዓመታት በፊት አባቱ ካለፈ በኋላ የቤተሰቡ ሸክም የተሸከመው እሱ ነበር ሲሉም አክለዋል። የብርሃነ አካዛ ሰቆቃ የከፋው የልጃቸው ሞት ከተፈጸመበት ሁኔታ የተነሳ ነው ያለው ዘገባው፣ ከተደመሰሰው ህንጻ ፍርስራሽ ስር በርካታ የተጨፈጨፉ አስከሬኖችን የሚያሳይ
አሰቃቂ ቪዲዮ ከተመለከቱ በኋላ ስለመሆኑም ጨምሮ ጠቅሷል። የአምነስቲ ኢንተርናሽናል ዘገባ እንደሚያመለክተው የአሜሪካ ባለስልጣናት በጥቃቱ ዙሪያ ምርመራ እንዲያደርጉ ጥሪ ቢቀርብም ወደ ፍትህና ካሳ ለማምራት ምንም አይነት የሚታይ ተስፋ የለም። የአምነስቲዋ ኤሪካ ጉቬራ ሮሳስ ሲናገሩም የአሜሪካ ባለስልጣናት ማንም ተጠያቂ እንዲሆን ማድረግ አልቻሉም ወይም ከአንድ ዓመት በፊት ያወጁትን የምርመራ ደረጃና ውጤት እንኳ ማብራራት አልቻሉም ብለዋል። አክለውም በየመን በሚገኘው የስደተኞች ማቆያ ማዕከል ላይ በተፈጸመው ጥቃት የተገደሉት ቤተሰቦች አሁንም ስለተከሰተው ነገር መሰረታዊ መረጃ ተከልክለዋል፣ ለወደዷቸው ሰዎች ፍትህ አላገኙም ብለዋል። ያም ቢሆን በሰሜን ኢትዮጵያ በሩቅ አካባቢ የሚገኙት የሟቾቹ ቤተሰቦች በልጆቻቸው ህልፈት ማዘናቸውን ቀጥለዋል። የፍትህና የምላሽ ጥያቄያቸው ግን አሁንም እንደቀጠለ ነው። የህይወት አባት መሐሪያ ካዛም ዓለም የልጆቻችንን ሞት የረሳው ይመስላል፣ ካሳ እንፈልጋለን ቢሉም ሰሚ ግን ያለ አይመስልም። ከየመን ውጥረትና ከዓለም አቀፍ የፖለቲካ ኩነቶች ሳንወጣ ሌላው ትልቅ ክርክር የተነሳበት ሰሞነኛ ጉዳይ የኒውዮርክ ከተማ ከንቲባ አቋም ነው። የኒውዮርክ ከንቲባው ዞህራን ማምዳኒ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመስከረም ወር በሚካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ ለመካፈል ወደ ኒውዮርክ በሚመጡበት ወቅት ሊታሰሩ የሚችሉበትን ህጋዊ ሁኔታ አስተዳደራቸው እያጠና መሆኑን አስታውቀዋል። የከንቲባው አቋም መነሻ በአውሮፓውያኑ ህዳር 2024 በዓለም አቀፉ የወንጀለኞች ፍርድ ቤት በኔታንያሁ ላይ በጋዛው ጦርነት ወቅት በፈጸሟቸው የጦር ወንጀሎች ምክንያት የወጣው የማሰሪያ ትዕዛዝ ነው። ማምዳኒ ኔታንያሁ ቦታቸው ሄግ የሚገኘው ፍርድ ቤት እንደሆነ የሚያምኑ ቢሆንም የኒውዮርክ ፖሊስ የውጭ ሀገር መሪን የመያዝ ህጋዊ ስልጣን እንዳለው እርግጠኛ እንዳልሆኑና የህግ ቡድናቸው ነገሩን እያጠና መሆኑን ተናግረዋል። በህግ ባለሙያዎችና በአሜሪካ ባለስልጣናት እይታ ግን ከንቲባው ይህንን እርምጃ የመውሰድ አቅምም ሆነ ህጋዊ ስልጣን የላቸውም እየተባለ ነው። አሜሪካ የዓለም አቀፉ የወንጀለኞች ፍርድ ቤት አባል ካለመሆኗ ባለፈ የፍርድ ቤቱንም ስልጣን አልቀበልም ባይ ነች። በተጨማሪም ፕሬዝዳንት ዶናልድ ትራምፕ በፍርድ ቤቱ ላይ ማዕቀብ የጣሉ ሲሆን የእርሳቸው አስተዳደር ፍርድ ቤቱ በአሜሪካ ወይም በእስራኤል ላይ ምንም አይነት የህግ ስልጣን እንደሌለው በተደጋጋሚ ገልጸዋል። እንደ አሜሪካ የተባበሩት መንግስታት አምባሳደር ማይክ ዎልትዝ እና ሴናተር ጆን ፌተርማን ያሉ ባለስልጣናት የከንቲባውን አስተያየት ግልጽ የፖለቲካ ቲያትርና ምንም አይነት እውነተኛ ህጋዊ ስልጣን የሌለው ሲሉ አጣጥለውታል። በሌላ በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማስፈራሪያውን ያቀለሉ ሲሆን ከንቲባ ማምዳኒ በኒውዮርክ ከተማ ያሉትን ውስጣዊ ችግሮች ለመሸፈን ትኩረት ለማስቀየስ እየሞከሩ ነው ሲሉም ከሰዋቸዋል። የእስራኤል የተባበሩት መንግስታት አምባሳደር እንደተናገሩት ኔታንያሁ አሁንም ቢሆን ወደ ኒውዮርክ ተጉዘው በጉባኤው ላይ ንግግር ያደርጋሉ ሲሉ የኒውዮርኩን ከንቲባ ዛቻ አጣጥለውታል። በሌላ በኩል በምዕራብ እስያ ካለው ጦርነት ሳንወጣ ኢራን ምን ለወጠች? የመጀመሪያው ለውጥ ስትራቴጂው ነው። በጦርነቱ የመጀመሪያ ሳምንታት የኢራን ስትራቴጂ የተመሰረተው በብዛት ላይ ነበር። ቴህራን የአሜሪካን የአየር መከላከያ ስርዓቶች ለማሸነፍና ለማጨናነቅ በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖች ተተኩሳለች። ይህም በጊዜው ሰርቷል። በበርካታ የአሜሪካ ወታደራዊ ቦታዎች ላይ ጥቃቶች መመዝገባቸው ሲገለጽ፣ እንደ ዘገባዎቹም ከሆነ በባህረ ሰላጤው የሚገኙ የአሜሪካ ጦር ሰፈሮች ሚሳኤል አክሻፊ እጥረት እያጋጠማቸው ነው። አቅርቦቱ ፍላጎቱን ማሟላት አልቻለም። አሁን ደግሞ ኢራን ታክቲኳን ቀይራለች። ጥቂት ሚሳኤሎች ይተኮሳሉ፣ ነገር ግን የበለጠ ዘመናዊ ሆኗል። በቅጽበት አቅጣጫቸውን በመቀየር የሚመጡትን አክሻፊ ሚሳኤሎች ማምለጥ ከመቻላቸው ባለፈ በአሜሪካ ወታደራዊ መሰረተ ልማቶች ላይ ቀጥተኛ ምት ማድረስም ተችሏቸዋል። ታዲያ ሚሳኤሎቹ እንዴት ነው መክሸፍን እያመለጡ ያሉት የሚለው ጥያቄም ወሳኝ ነው። ምላሹ ማርቭ በመባል በሚታወቀው ቴክኖሎጂ አማካኝነት ነው ተብሏል። ማርቭ ማለት አቅጣጫውን መለወጥ የሚችል የባለስቲክ ሚሳኤል የጦር አናት ሲሆን ዋናው ምት ከመከሰቱ በፊት በመጨረሻው ደረጃ ላይ የበረራ መስመሩንና አቅጣጫውን ይለውጣል። ይህ ለየት ያለና ለመገመት አስቸጋሪ የሆነ እንቅስቃሴ የማክሸፍ ጥሪን በጣም አስቸጋሪ ያደርገዋል። ለዚያም ነው የአሜሪካ አየር መከላከያ ስርዓቶች እየታገሉ ያሉት የሚሉት ዘገባዎች ኢራንም እነዚህን የጦር አናቶች ከመሬት ስር ባሉ የሚሳኤል ከተሞቿ ውስጥ በስፋት እያመረተች መሆኗን ይናገራሉ። የኢራን አብዮታዊ ዘብም እነዚህን ልዩ የጦር አናቶች የሚሸከሙ ሁለቱን ዋና ዋና ሚሳኤሎቹን አሻሽሏል ተብሏል። አሁን በጣም አደገኛው ፋታህ አንድ ነው ይባላል። ይህ ሚሳኤል አቅጣጫ ለመቀየር የሚረዱ ከሚሳኤሉ ማፋጠኛ ጋር የተያያዙ ክንፎች ሲኖሩት፣ ከዚህ በተጨማሪም ካይባር ሻካን የተሰኘው ደግሞ በጦር አናቱ ላይ ልዩ ክንፎች ያሉት ሲሆን ወደ ታች በሚወርድበት ጊዜ ሚሳኤሉ ወደ ጎን እንዲያዘነብልና አቅጣጫ እንዲቀይር ይረዱታል ይላሉ ነገሩን በቅጡ የተከታተሉት። ስለዚህም ኢራን የአየር መከላከያ ስርዓቶችን ማታለል የሚችሉ ሚሳኤሎችን እየተኮሰች ሲሆን
የአሜሪካ ደህንነት መረጃም ሩሲያና ቻይና በተዘዋዋሪ መንገድ እጃቸው አለበት ሲል ይከሳል። ሩሲያና ቻይና ከኢራን ጋር የመረጃ ልውውጥ እያደረጉ ነው የሚሉ ዘገባዎች ቁጥራቸው በዛ ይላል። እንደ ዘገባዎቹ ከሆነ ሞስኮና ቤጂንግ የሳተላይት ምስሎችንና ስለ አሜሪካ ጦር እንቅስቃሴ የሚረዱ ወሳኝ መረጃዎችን እየሰጡ ነው። ይህ ኢራን የአሜሪካን ኢላማዎች በትክክለኛነት እንድትመታ ረድቷታል። በሳምንቱ መጨረሻ የኢራን ሚሳኤሎች በዮርዳኖስ የሚገኙትን የሙዋፋቅና ቃባ አየር ቤዞች መጥተዋል። ይህም ቢያንስ የሁለት አሜሪካውያን ወታደሮችን ሕይወት መቅጠፉ ይታወሳል። ኢራን በኩዌት በሚገኘው የካምፕ አፍሪጃን የጦር መሳሪያ ዴፖና በአሊ አልሳሌም ያለውን የራዳር ስርዓት መታለች። ዩናይትድ ስቴትስ በኳታርና በባህሬን በሚገኙ የጦር ሰፈሮቿ ላይ ጉዳት መድረሱን ማምናለች። ለዚህ ተጠያቂ የሆኑት ሁለት የኢራን ሚሳኤሎች ደግሞ ለየት ያሉ ናቸው ተብሏል። እነዚህ ሚሳኤሎች የላቁ የፊት ክፍሎች ሲኖራቸው በሳተላይት ላይ የተመሰረቱ መረጃዎችን በመጠቀም መመራት ይችላሉም ተብሏል። እናም የኢራን ሚሳኤሎች አሁን ሁለት ነገሮችን እያደረጉ ነው። በመጀመሪያ የበለጠ ውስብስብ በሆኑ የበረራ መስመሮች ላይ ይበራሉ። ይህም መክሸፍን በጣም አስቸጋሪ ያደርገዋል። ሁለተኛ ከሩሲያና ቻይና በሚገኙ ግብአቶች ምክንያት በጥራትና በትክክለኛነት ኢላማቸውን እየመቱ ነው። ይህ ወደ የቅርብ ጊዜው የአሜሪካ ደህንነት ዘገባዎች ያመጣናል። የኢራን ሚሳኤሎች እየተሻሻሉ ነው ይላሉ መረጃዎቹ። ለመገመት አስቸጋሪ፣ ትክክለኛና የበለጠ ገዳይ የሆኑ መጥተዋልም ባይ ናቸው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የኢራን ሚሳኤሎች አሳሳቢ አይደሉም ሲሉ ይከራከራሉ። ወታደራዊ አቅማቸውን ሙሉ በሙሉ አጥተዋል። የቀራቸው በጣም ጥቂት ነገር ነው። ጥቂት ሚሳኤሎች አሏቸው፣ ጥቂት ድሮኖችም አሏቸው፣ ጥቂት የማምረት አቅም አላቸው፣ ብዙ አይደለም ሲሉ በቅርቡ ተናግረዋል። 212 airplanes, everyone is gone. They have no radar, they have no anti-aircraft, they have no nothing. በግልጽ እንደሚታየው ግን ኢራን አንድ ነገር የተማረች ይመስላል። ሚሳኤሎች ፈጣን መሆን አያስፈልጋቸውም ወይም ግዙፍ መሆን የለባቸውም። መሆን ያለባቸው የአሜሪካንን ምኞት ለማበላሸት በበቂ የሚያበሳጩ ብቻ እንጂ። በምዕራብ እስያ ያለው ጦርነት ጥቃቶቹ አሁንም ያለ እረፍት ቀጥለዋል። ዩናይትድ ስቴትስ በኢራን ላይ ሌላ ዙር የከበደ የአየር ጥቃት ሰንዝራለች። ጃስክ፣ ሲር፣ ታብሪዝ፣ ቻባሃርና ቡሽሄርን ጨምሮ በበርካታ የኢራን ከተሞች ውስጥ የበረቱ የፍንዳታ ድምጾች ተሰምተዋል። የአሜሪካ ወታደራዊ እዝ እንደገለጸው የጥቃቱ ዋና ኢላማዎች የኢራን ማዕከላዊ እዝ መቆጣጠሪያዎች፣ የአየር መከላከያ ስርዓቶች፣ ሚሳኤልና ድሮን ማስወንጨፊያ ጣቢያዎች፣ የባህር ዳርቻ መቆጣጠሪያ ተቋማትና የመገናኛ አውታሮች ናቸው። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የባህር ወሽመጡን ሙሉ በሙሉ እኛ እንቆጣጠራለን፣ እነሱ ግን ምንም የሚቆጣጠሩት ነገር የለም፣ ስለዚህ ወደፊት የሚሆነውን እናያለን። ነገር ግን ዛሬ ማታ በጽኑ መተናቸዋል። ያንንም ያደረግነው በቅርቡ ሕይወታቸውን ላጡት 3 ታላላቅ አሜሪካውያን ሀገር ወዳዶች ክብር ሲባል ነው ብለዋል። ይህ ትራምፕ ንግግር የመጣው ባለፉት ጥቂት ቀናት ውስጥ 3 የአሜሪካ ወታደሮች፣ 2 በዮርዳኖስ አንደኛው ደግሞ በኢራቅ መገደላቸው ከተረጋገጠ በኋላ ነው። ኢራን ለአሜሪካ ጥቃት በሚሳኤልና በድሮን የመልስ ምት ሰጥታለች። የኢራን አብዮታዊ ዘብ በዮርዳኖስ፣ ኩዌትና ሶሪያ የሚገኙ የአሜሪካ ወታደራዊ ቦታዎችን ኢላማ ማድረጉን አስታውቋል። በተጨማሪም በጣቢያዎቹ የሚገኙ የአሜሪካ አውሮፕላኖችና ወታደራዊ ተቋማትን መታሁ ሲልም አውጇል። የጥቃት ማስጠንቀቂያ ደወሎች ከተሰሙ በኋላ ኩዌት የአየር መከላከያ ስርዓቷን ወደ ሙሉ ዝግጁነት አሸጋግራለች። ከአብዮታዊ ዘቡ በተጨማሪ ናስር 2 በተሰኘው ወታደራዊ ዘመቻ በሁለት ዙር ማዕበል የባለስቲክ ሚሳኤሎችን ሲተኩሱ የሚያሳይ ተንቀሳቃሽ ምስልም ይፋ አድርጓል። ይህ ሁሉ ወታደራዊ ግጭት እያየለ በሄደበት ሁኔታ እንኳ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የውይይት በሩ አሁንም ክፍት መሆኑን ተናግረዋል። ነገር ግን ማንኛውም ዲፕሎማሲያዊ ጥረት እውነተኛ መሆን እንዳለበት በተለይም በማዕበል በሚታመሰውና ለዓለም የኃይል አቅርቦት እጅግ ወሳኝ በሆነው በሆርሙዝ ሰርጥ ላይ አጽንኦት ሰጥተዋል። ማርኮ ሩቢዮ ሲናገሩ ሴንትኮም ዓላማዎቹ ምን እንደሆኑ በትክክል ያስቀመጠ ይመስለኛል። የሆርሙዝ ወሽመጥ ዓለም አቀፍ የውሃ መንገድ ነው። እነሱ ግን በዚህ መስመር በሚያልፉ መርከቦች ላይ ጥቃት መክፈታቸውን ቀጥለዋል። ሌሎች ሀገራት በዚህ ጥረት ከኛ ጋር ሊቀላቀሉ ይገባል። ነገር ግን ዩናይትድ ስቴትስ መርከቦችን በመጠበቅ ላይ ብቻ ሳይሆን ሚሳኤልና ድሮኖችን የሚያስወነጭፉበትን ቦታዎች ኢላማ በማድረግ ላይም ትገኛለች ብለዋል። ይህ በእንዲህ እንዳለ በኦማን ዳርቻ አንዲት የንግድ መርከብ ባልታወቀ ፈጣን ጥቃት ተመታለች። የመርከቧ ሰራተኞች በሰላም ማምለጥ የቻሉ ቢሆንም መርከቧ ግን አሁንም በቃጠሎ ላይ ትገኛለች። በአጠቃላይ ኢራን በአሜሪካ ማስፈራሪያ አልተንበረከኩም ማለቷን ቀጥላለች። በቅርቡ የተሰነዘሩት ጥቃቶች የኢራን ብቸኛ የሲቪል ኒውክሌር ኃይል ማመንጫ በሚገኝበት ቡሼሄር ደርሰዋል። ኢራንም አሜሪካ በዳርሆቪን በመገንባት ላይ ያለውን የኒውክሌር ማዕከል መታች ስትል ከሳለች። የተባበሩት መንግስታት የኒውክሌር ተቆጣጣሪ እንደገለጸው በመጨረሻው ፍተሻ ወቅት በዚህ ቦታ ምንም አይነት የኒውክሌር ቁስ አልነበረም።
ውጊያው ቢቀጥልም በሁለቱም ወገኖች መካከል ያለው ግንኙነት ግን አልተቋረጠም። ኢራን አሁንም በአስታራቂዎች በኩል መልእክቶች እየተለዋወጡ እንደሆነ ተናግራለች። ዩናይትድ ስቴትስ በከርሰ ምድር ውስጥ ጠልቀው ገብተው ከመፈንዳታቸው በፊት ኮንክሪትና ድንጋዮችን ሰብረው ለመግባት የተሰሩ የዓለማችን እጅግ ኃያል የሆኑ ተራ ባንከር ቦስተር ቦምቦች አሏት። ነገር ግን እነሱ እንኳን በቂ ካልሆኑስ? እንግዲህ በኢራን አዳዲስ የመሬት ስር ወታደራዊ ማዕከላት ላይ የተደቀነው ፈተና የሚሆነው። እስቲ በመሳሪያው እንጀምር። መሳሪያው ባንከር በስተር ቦምብ ተብሎ ይጠራል። ክብደቱ 13600 ኪሎ ግራም ሲሆን ይህም በግምት የሁለት ሙሉ በሙሉ የተጫኑ የለንደን ባለ ሁለት ፎቅ ባሶችን ያህል ነው። ሲያርፍ እንደሚፈነዳ ተራ ቦምብ ሳይሆን የውጭ አካሉ እጅግ ጠንካራ ከሆነ ብረት የተሰራ ሲሆን እንደ ሚስማር በእንጨት ውስጥ እንደሚገባ ሁሉ መሬት ውስጥ እስከ 60 ሜትር ጥልቀት ድረስ ይሰርጋል። ባሳለፍነው ዓመት ሰኔ ወር ላይ አሜሪካ ለመጀመሪያ ጊዜ በጦርነት ላይ መጠቀሟም አይዘነጋም። በአሜሪካና በኢራን መካከል ባለው ወታደራዊ ግጭት የአሜሪካ ጦር ኃይል ጥልቅ የመሬት ስር ምሽጎችን ለመደምሰስ የተሰሩና ባንከር በስተር በመባል የሚታወቁትን እጅግ ዘመናዊ ቦምቦችን በስፋት እንደሚጠቀም ተገልጿል። የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬይን በፔንታጎን በሰጡት መግለጫ በፎርዶና በሌሎች ሁለት የኒውክሌር ተቋማት ላይ ቢ2 የተሰኙ የድብቅ ቦምብ ጣይ አውሮፕላኖችን በመጠቀም በአጠቃላይ 14 ባንከር ቦምቦች መጣላቸውን አረጋግጠዋል። ጀነራሉ አክለውም በጥቃቱ ወቅት የኢራን አየር መከላከያዎችና ተዋጊ አውሮፕላኖች ጥቃቱን ማክሸፍ እንዳልቻሉና የአሜሪካ ጦር ድንገተኛ ጥቃት የማድረስ ብልጫውን አስጠብቆ መቆየቱን ገልጸዋል። ሆኖም ግን እነዚህ ኃያላን ቦምቦች ለስራው የሚያስፈልገውን ያህል ጥልቀት ድረስ ሰብረው መግባታቸውና ተቋሞቹን ሙሉ በሙሉ መደምሰሳቸው አሁንም አጠራጣሪ እንደሆነ ይነገራል። ለዚህ ደግሞ ዋነኛው ምክንያት የኢራን ወታደራዊ ስልት ነው። ቴህራን ወታደራዊና የኒውክሌር ሀብቶቿን በሜዳ ላይ መጠበቅ እንደማትችል ስትረዳ ሁሉንም ወሳኝ ተቋሞቿን በተራሮች ውስጥ የመሸሸግ ስልትን ተከትላለች። የዚህ ስልት ዋና ማዕከል ደግሞ በኢራን የኒውክሌር ግቢ አቅራቢያ የሚገኘውና ፒክ አክስ ማውንቴን በመባል የሚታወቀው ተራራማ ቀጠና ነው። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫም ይህንን ቦታ በግልጽ ጠቅሰው አሜሪካ ተራራውን በጥብቅ እየተከታተለች እንደሆነና በቅርቡም አስፈላጊውን እርምጃ እንደምትወስድበት አስጠንቅቀዋል። ኢራን በተከታታይ የደረሱባትን የሳይበር ጥቃቶችና የሴራ አደጋዎች በመሸሽ ስሱ ተቋሞቿን ወደ ጥልቅ የመሬት ስር ማዛወሯን የሳተላይት ምስሎች ያረጋግጣሉ። ምስሎቹ ቀጥታ ወደ ተራራው የተቆፈሩ ሰፊ የዋሻ መረቦችን የሚያሳዩ ሲሆን ተንታኞች እንደሚሉት ከሆነ እነዚህ ክፍሎች ከጠንካራ የግራናይት ድንጋይ ስር ከ100 ሜትር በላይ ጥልቀት ተቀብረዋል። የወታደራዊ ባለሙያዎች እንደሚያስረዱት የተራራው ጥልቀትና የድንጋዩ ጠንካራነት አብዛኞቹን ተቋማት ከተራ ባንከር በስተር ቦምቦች አቅም ውጭ ያደርጋቸዋል። ከዚህ በተጨማሪም ኢራን ባላስቲክ ሚሳኤሎችን፣ ማስወንጨፊያዎችንና ወታደራዊ ቁሳቁሶችን ለማከማቸት የሚሳኤል ከተሞች የሚባሉ ሰፋፊ የመሬት ስር የዋሻ መረቦችን ገንብታለች። እነዚህ ዋሻዎች ሚሳኤል የጫኑ የጭነት መኪኖች በውስጣቸው ሊንቀሳቀሱባቸው የሚችሉ ያህል ትላልቅ በመሆናቸው ሚሳኤሎቹ ከመሬት ስር ወጥተው ተኩሰው ወዲያውኑ ወደ ዋሻቸው እንዲመለሱ ያስችላቸዋል። ይህም የአየር የበላይነት ያለው ጠላት መሳሪያዎቹን ሙሉ በሙሉ እንዳይደመሰሳቸው ጥበቃ አድርጎላቸዋል። ተንታኞች እንደሚያመላክቱት ለአሜሪካ ትልቁ ፈተና የአየር የበላይነት ብቻውን ይህንን ችግር መፍታት አለመቻሉ ነው። የላቁ ቦምብ ጣይ አውሮፕላኖች ኢላማው ዘንድ ሊደርሱ ቢችሉም ኢላማዎቹ በተራራ ውስጥ እጅግ ጥልቅ ተቀብረው እስከቆዩ ድረስ ያለ ምድር ላይ ዘመቻ ተቋሞቹን ሙሉ በሙሉ መደምሰስ አይቻልም። ይህ ደግሞ አሜሪካን በምድር ላይ በርካታ ወታደሮችን ወደ ማሰማራት ሊያመራት የሚችል በመሆኑ ዘመቻውን ከአየር ጥቃት አልፎ ወደ ከባድና ረጅም ጦርነት ሊቀይረው እንደሚችል ይገመታል። በአሜሪካና ኢራን መካከል የሚካሄደው ግጭት እየተባባሰ በሄደ ቁጥር በርካታ የፖለቲካና የጂኦፖለቲካ ተንታኞች የአሜሪካ የጦርነት ስልት በተጠበቀው ልክ እየሰራ እንዳልሆነ ይናገራሉ። የሳን ፍራንሲስኮ ዩኒቨርሲቲ የፖለቲካል ፕሮፌሰሩና የመካከለኛው ምስራቅ ጥናት ዳይሬክተሩ ፕሮፌሰር ስቲቨን ዙንስን ጨምሮ በርካታ ባለሙያዎች እንደሚያስረዱት የዋሽንግተን ተደጋጋሚ የአየር ጥቃት በኢራን ላይ የሚፈለገውን የፖለቲካ ወይም ወታደራዊ እጅ መስጠት ማምጣት አልቻለም። ተንታኞች እንደሚሉትም የኢራን ወታደራዊ እንቅስቃሴም ቢሆን አሜሪካንና አጋሮቿን ሙሉ በሙሉ ለጥያቄዎቿ እንዲንበረከኩ ያደረገ ባይሆንም ሀገሪቱ ያላትን ግዛታዊ መሬት አቀማመጥና የድሮን ቴክኖሎጂ ተጠቅማ በዓለም አቀፍ ደረጃ ከፍተኛ ጫና መፍጠር ችላለች። ኢራን በሆርሙዝ ወሽመጥ ላይ ባላት ተጽዕኖ የዓለም አቀፉን የንግድና የኢኮኖሚ ፍሰት የመግታት ትልቅ አቅም ያላት ሲሆን በዚህም በአካባቢው ያሉ የአሜሪካ ጦር ሰፈሮችና የባህረ ሰላጤው አረብ ሀገራት የሲቪል መሰረተ ልማቶች ለኢራን ድሮኖችና ሚሳኤሎች ተጋላጭ ሆነዋል። ከዚህ በተጨማሪም ባለሙያዎች እንደሚገልጹት ኢራንን በቀጣይነት በቦምብ መደብደብ ጥቃቱን እንዲያቆሙ ያደርጋል ብሎ ማሰብ ተጨባጭነት የለውም። ኢራን ለብዙ አስርታት ለእንደዚህ አይነቱ ያልተመጣጠነ ጦርነት ስትዘጋጅ ቆየች በመሆኗ
በጦርነቱ መጀመሪያ ከባድ ድብደባ ቢደርስባትም እንኳ ከ70 በመቶ በላይ የሚሆነውን የሚሳኤልና የድሮን አቅሟን ከመሬት በታች ባሉ ተቋሞቿ ውስጥ ማስጠበቅ ችላለች። በመሆኑም ለዚህ ግጭት በኃይል የሚመጣ ዘላቂ ወታደራዊ መፍትሄ እንደሌለ ተንታኞች ያሰምሩበታል። የኢራን ኢኮኖሚና መሰረተ ልማት በከፍተኛ ሁኔታ እየወደመ ባለበት ሁኔታ የመንግስቱ የመቋቋም አቅም እስከ መቼ ይዘልቃል የሚለው ጥያቄ የብዙዎች ትኩረት ቢሆንም የታሪክና ፖለቲካ ተንታኞች ግን የቴህራን አስተዳደር በቀላሉ ይወድቃል ብለው አይገምቱም። የኢራን መንግስት ከ1980ዎቹ አስከፊ የኢራቅ ኢራን ጦርነት ከረጅም ዘመናት ማዕቀብና ከውስጥ የኢኮኖሚ ብልሹ አስተዳደር ጋር አብሮ የመኖርና የመቋቋም ረጅም የታሪክ ተሞክሮ አለውና በሌላ በኩል የኢኮኖሚ ውድቀት ወደ ፖለቲካዊ ለውጥ ሊያመራ የሚችለው ህዝቡ መንግስቱን ብቻ ተጠያቂ ሲያደርግ እንደሆነ ባለሙያዎች ይሞግታሉ። በእርግጥ በሀገሪቱ ውስጥ የመንግስትን የውጭ ፖሊሲ የሚቃወሙ ድምጾች ቢኖሩም አብዛኞቹ ኢራናውያን የመንግስት ተቃዋሚዎቹን ጨምሮ ሀገራቸው በውጭ ኃይል ስትደበደብ ማየትን አይፈልጉም። በመሆኑም የአሜሪካ ጥቃት ተጽዕኖ በኢራን ውስጥ አሜሪካ ያሰበችውን አይነት የመንግስት መቀየር ወይም ህዝባዊ አመጽ ያመጣል ተብሎ እንደማይጠበቅ ተንታኞች ይናገራሉ። በአሜሪካ በኩል ደግሞ እየቀረበ የመጣው የአጋማሽ ዘመን ምርጫና እየጨመረ የመጣው የኢኮኖሚ ጫና በፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ ከፍተኛ የፖለቲካ አደጋ ደቅኗል። አሁን ባለው ሁኔታ ጦርነቱን ለማስቆም የሚደረግ ማንኛውም ስምምነት ለአሜሪካ አነስተኛ ጥቅም የሚያስገኝና ለማረጋገጥ አስቸጋሪ በሆኑ ሁኔታዎች ላይ የተመሰረተ መሆኑ አይቀርም። ይህ ደግሞ ፕሬዝዳንት ትራምፕ በ2015 ከተደረሰው የኢራን የኒውክሌር ስምምነት የተሻለ ውጤት ማምጣት እንዳልቻሉ በግልጽ ማመንን የሚጠይቅ እንደመሆኑ ትራምፕም የመሸነፍ ምስል ማሳየት አይፈልጉም። የፖለቲካ ተንታኞች እንደሚሉት የትራምፕ አስተዳደር የፖለቲካ ሽንፈትን ላለማሳየት ሲል የአሜሪካውያንን ሕይወት ለውጊያ መስዋዕት ማድረግ፣ በርካታ የኢራን ሲቪሎችን መጉዳትና የዓለም አቀፍ ንግድ መስተጓጎልን ጨምሮ ከፍተኛ አደጋዎችን ለመጋፈጥ ዝግጁ እየሆነ መጥቷል። ተንታኞች እንደሚደመድሙት ይህ ግጭት በወታደራዊ ኃይል መፍትሄ የሚያገኝ ሳይሆን በሁለቱም ወገኖች በኩል ከፍተኛ የፖለቲካና የኢኮኖሚ ዋጋ የሚያስከፍል ረጅም ቀውስ ሆኖ ቀጥሏል። እናም በየመን ካሉት ኢትዮጵያውያን ስደተኞች ያልተሰማ እንባ እስከ ምዕራብ እስያ የተራራ ውስጥ ዋሻዎች የዘመናችን ዓለም በኃይል በቴክኖሎጂና በፖለቲካዊ ቁማር መካከል ተወጥሮ ይገኛል። ጥያቄውም ቀጣዩ እርምጃ ምን ይሆናል የሚለው ብቻ አይደለም። ይልቁንም ነገሩ ውስጥ የሌለበት ስደተኛ በኃያላኑ ቁማር እስከ መቼ መስዋዕትነት ዋጋን ይከፍላል የሚለውም ጭምር እንጂ። ሰላም።